ሰላም ጤና ይስጥልን። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። በአንጎላ አዘጋጅነት በተካሄደው የአፍሪካ አሜሪካ የቢዝነስ ጉባኤ ኢትዮጵያ የኢኮኖሚ ዲፕሎማሲያውን የሚያጠናክር ውጤታማ ተሳትፎ ማድረጓን የውጭ ጉዳይ ሚኒስቴር ገለጸ። የኤሌክትሪክ ተሽከርካሪዎችን ለማስፋት እየተከናወነ ያለው ስራን ማጠናከር እንደሚገባ ተገለጸ። ኢትዮጵያ በቆይታ ጊዜዋና በመረጃ መሰብሰብ የተሻለ አቅም ያላትን ሶስተኛዋን የመሬት ምልከታ ሳተላይት እያለማች መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። በሀገራዊ ምክክሩ ኢትዮጵያን በጽኑ መሰረት ላይ በሚያቆሙ እጅግ መሰረታዊ በሆኑ ጉዳዮች ላይ ብሔራዊ መግባባት ለመፍጠር የሃይማኖት ተቋማት ከፍተኛ ኃላፊነት እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። በክህሎት ዘርፍ እየተከናወኑ ያሉ ተግባራት ቀጣናዊ ትስስርንና የጋራ ተጠቃሚነትን የሚያረጋግጡ መሆናቸውን የስራና ክህሎት ሚኒስቴር ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። በአንጎላ አዘጋጅነት በተካሄደው የአፍሪካ አሜሪካ የቢዝነስ ጉባኤ ኢትዮጵያ የኢኮኖሚ ዲፕሎማሲያዋን የሚያጠናክር ውጤታማ ተሳትፎ ማድረጓን የውጭ ጉዳይ ሚኒስቴር ገለጸ። የዘንድሮው 17ኛው የአፍሪካ አሜሪካ የቢዝነስ ጉባኤ በትናንትናው ዕለት ተጠናቋል። ጉባኤውም ኢትዮጵያ ከሀገር በቀል የኢኮኖሚ ማሻሻያዎች ጋር የተሰናሰነውን የቢዝነስ ዲፕሎማሲያዋን ያጠናከረችበት መሆኑን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀኔራል አምባሳደር ዘሪሁን አበበ ለኢዜአ ገልጸዋል። በጉባኤው የኢትዮጵያ ልዑክ ቡድን መሪ የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ ውጤታማ የሁለትዮሽ ውይይቶች ማድረጋቸውን ተናግረዋል። ከአንጎላው ፕሬዚዳንት፣ ከወቅቱ የአፍሪካ ህብረት ሊቀመንበር ጆ ሎሬንዞ፣ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ ከፍተኛ አማካሪ ማሳድ ቦሎስና የአፍሪካ ኮርፖሬት ካውንስል ዋና ስራ አስፈጻሚ ፍሎሪ ሊዘር ጋር መወያየታቸውን ጠቅሰዋል። ጎን ለጎንም በዋና ጉባኤ በነበሩ የተለያዩ መድረኮች ፕሬዚዳንት ታዬ አጽቀሥላሴን ጨምሮ በኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና በኢትዮጵያ ኢንቨስትመንት ኮሚሽን ዶክተር ዘለቀ ተመስገን በኩል ተሳትፎ በማድረግ የኢትዮጵያን አቋም ማንጸባረቅ ተችሏል ብለዋል። በሌላ በኩል በኢትዮጵያን ኢንቨስትመንት ሆልዲንግስና በአሜሪካ ዓለም አቀፍ የፋይናንስ ትብብር መካከል የተፈረመው የመግባቢያ ስምምነትም ኢትዮጵያ በቱሪዝም ዘርፍ የጀመረቻቸውን ሰፋፊ ጥረቶች ይበልጥ የሚያጠናክሩ መሆኑን አብራርተዋል። ስምምነቱ ከ200 ሚሊዮን ዶላር በላይ የኢንቨስትመንት ካፒታል የያዘ መሆኑን ጠቅሰው ይህም ኢትዮጵያ በቱሪዝም ዘርፍ መሰረተ ልማትን ከማስፋፋትና መዳረሻ ቦታዎችን በማልማት ምቹ የማድረግ ውጥንን የሚያግዝ መሆኑን አስረድተዋል። በሌላ በኩል የኢትዮጵያ ልዑክ በጉባኤው ላይ መሳተፉ በአገር በቀል የኢኮኖሚ ማሻሻያ ጋር ማሰናሰን ለቢዝነስ ዲፕሎማሲ ኢትዮጵያ የሰጠችን ትኩረት የሚያሳይ ነው ያሉት አምባሳደሩ ጉባኤው የአገሪቱን የኢኮኖሚ ዲፕሎማሲ ጥረቶችን ለማጠናከር እድልን የፈጠረ መሆኑን ጠቅሰዋል። ጉባኤው በዋናነት ለኢትዮጵያ ምርቶች ገበያ በማፈላለግ ለዜጎች የስራ እድል በማስፋትና የኢንቨስትመንቶች መዳረሻ ሻዎችን በማፈላለግና የውጭ ቀጥታ ኢንቨስትመንት በመሳብ ምቹ ሁኔታ መፍጠሩን ገልጸዋል። የዘንድሮ የአፍሪካ አሜሪካ የቢዝነስ ጉባኤ አሜሪካ በፕሬዚዳንት ዶናልድ ትራምፕ አስተዳደር ዘመን አፍሪካን በተመለከተ የምትከተለው የውጭ ግንኙነት ፖሊሲ ድጋፍን መሰረት ካደረገው ወደ ቢዝነስ ዲፕሎማሲ እንዲሸጋገር የተወሰነውን ውሳኔ ተከትሎ መካሄዱን ልዩ አድርጎታል። የኤሌክትሪክ ተሽከርካሪዎችን ለማስፋት እየተከናወነ ያለውን ስራ ማጠናከር እንደሚገባ ተገለጸ። የህዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን በ40ኛ መደበኛ ስብሰባው የትራንስፖርትና ሎጂስቲክስ ሚኒስቴር የ2017 በጀት ዓመት የ11 ወራት የእቅድ አፈጻጸም ሪፖርት አድምጠዋል። በዚህም የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ሲሜ የሚኒስቴር መስሪያ ቤታቸውን የእቅድ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። ባለፉት 11 ወራት የኢኮኖሚ እድገትን የሚያፋጥን ተደራሽ፣ የተቀናጀ፣ ቀልጣፋና ደህንነቱ የተጠበቀ የትራንስፖርትና ሎጂስቲክስ አገልግሎት ለመስጠት ሰፋፊ ስራዎች መሰራታቸውን ገልጸዋል። በህዝብ ትራንስፖርት አገልግሎት በአገር አቀፍ ደረጃ 913 ሚሊዮን ህዝብ ለማጓጓዝ ታቅዶ 960 ሚሊዮን ህዝብ በማጓጓዝ ከእቅድ በላይ መፈጸም መቻሉንም ተናግረዋል። የምክር ቤቱ አባላትም ምላሽ ያሻቸዋል ባላቸው ጉዳዮች ላይ ጥያቄና አስተያየት ሰጥተዋል። በዚህም ዘርፉን ለማዘመንና በቴክኖሎጂ ለመደገፍ እየተከናወኑ ያሉ ስራዎች መልካም መሆናቸውንም ገልጸዋል። እንዲሁም በዘርፉ የሚነሱ ጥያቄዎችንም ለመፍታት እየተደረጉ ያሉ ጥረቶች የሚደነቁ መሆናቸውንም አመላክተዋል። የኤሌክትሪክ ተሽከርካሪዎች የሚመሩበት የአሰራር ስርዓት መኖሩንና እነዚህ ተሽከርካሪዎች በቂ ቻርጅ ማድረጊያ ቦታ እንዳላቸውም ጠይቀዋል። በተነሱ ጥያቄዎች ላይ ምላሽና ማብራሪያ የሰጡት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ሲሜ የኤሌክትሪክ ተሽከርካሪዎች ለአረንጓዴ ኢኮኖሚ ጉልህ አስተዋጽኦ እንዳላቸው ገልጸው ከእነዚህ ተሽከርካሪዎች ቻርጅ በሚደረጉባቸው ቦታዎች በስፋት እየተገነቡ መሆናቸውንም ገልጸዋል። የትራንስፖርት ፍሰቱን እንዲሁም ተወዳዳሪነት የሚያቀጭጩ አሰራሮችና ኬላዎች እንዲነሱ መደረጋቸውንም ጠቁመው ችግሩን በዘላቂነት ለመፍታትም ከሚመለከታቸው አካላት ጋር ስራዎች እየተሰሩ መሆናቸውንም ገልጸዋል። ኢትዮጵያ በቆይታ ጊዜዋና በመረጃ መሰብሰብ የተሻለ አቅም ያላትን ሶስተኛዋን የመሬት ምልከታ ሳተላይት እያለማች መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀ። ኢትዮጵያ የመጀመሪያውን ኢቲአርኤስኤስ 01 እና ኢቲ ስማርት አርኤስኤስ የተሰኙ ሁለት የመሬት ምልከታ ሳተላይቶችን ከቻይና የሳተላይት ማስወንጨፊያ ጣቢያ ወደ ህዋ መላኳ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ኢቲአርኤስኤስ 02 የሚል ስያሜ የተሰጣትን ሶስተኛዋን የመሬት ምልከታ ሳተላይት በቅርቡ እንደምታመጥቅም መግለጻቸው ይታወሳል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ ከኢዜአ ጋር ባደረጉት ቆይታ እንዳሉት
ኢንስቲትዩቱ የተለያዩ የሳተላይት መረጃዎችን በማደራጀትና በመተንተን ለሀገር ጥቅም እንዲውል እየሰራ ይገኛል። በዚህ መሰረት ሁለቱ ሳተላይቶች በተቀመጠላቸው ጊዜ የተሰጣቸውን ተልዕኮ ማሳካታቸውን ዋና ዳይሬክተሩ ገልጸዋል። ከሳተላይቶቹ የተገኙት መረጃዎች ለግብርና፣ ለቱሪዝም፣ ለመሬት አስተዳደር፣ ለተፈጥሮ ሀብት፣ ለአደጋ ስጋት ቅነሳና ለሌሎችም ስራዎች በግብዓትነት መዋላቸውንም አመልክተዋል። ተቋማቱም የወሰዳቸውን መረጃዎች ጥናትና ምርምርን ጨምሮ ለተለያዩ ስራዎቻቸው እየተጠቀሙበት እንደሚገኝም ገልጸዋል። ሶስተኛዋ የመሬት ምልከታ ሳተላይት ከ12 እስከ 18 ወራት ባለ ጊዜ ውስጥ ለማምጠቅ ዝግጅት እየተደረገ መሆኑንም ዋና ዳይሬክተሩ ተናግረዋል። የሳተላይት ቁጥር መጨመር የመረጃ ግኝትና ወቅታዊነቱም ጭምር እያደገ እንደሚሄድም ዋና ዳይሬክተሩ አክለዋል። በተለይም ሶስተኛዋ የመሬት ምልከታ ሳተላይት ቀደም ሲል ከነበሩት የተሻለ አቅም ያላትና የቆይታ ጊዜዋም ከፍ ያለና የተሻለ መረጃ መስጠት የሚያስችል አቅም እንዳላትም ጠቁመዋል። በሀገራዊ ምክክሩ ኢትዮጵያን በጽኑ መሰረት ላይ በሚያቆሙ እጅግ መሰረታዊ በሆኑ ጉዳዮች ላይ ብሔራዊ መግባባት ለመፍጠር የሃይማኖት ተቋማት ከፍተኛ ኃላፊነት እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ ለስኬታማ ሀገራዊ ምክክር የሃይማኖት ምሁራን ሚና በሚል መሪ ሀሳብ ከተለያዩ ሃይማኖት ተቋማት ምሁራን ጋር በአዲስ አበባ ውይይት እያደረገ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር በውይይቱ መክፈቻ ላይ ባደረጉት ንግግር የሃይማኖት ተቋማት ለሀገር አንድነትና ሉዓላዊነት መከበር ትልቅ አበርክቶ አላቸው ብለዋል። ኮሚሽኑ በመሰረታዊ ሀገራዊ ጉዳዮች ላይ ተመካክሮ የጋራ መግባባት ለመፍጠር አካታች የውይይት አጀንዳ ልየታ እያጠናቀቀ መሆኑን አንስተዋል። ኢትዮጵያ እየመከረች ነው ያሉት ኮሚሽነሩ የሃይማኖት ተቋማትና ምሁራን ለሀገር ጸንቶ መቀጠልና ለዘላቂ ሰላም የላቀ ሚናቸውን እንዲወጡ ምክክሩ ታሪካዊ እድልን ፈጥሯል ብለዋል። የሃይማኖት ተቋማት የሀሳብ ልዩነቶችንና አለመግባባትን በውይይት መፍታት ወሳኝ መሆኑን በዕለት ተዕለት የእምነት አስተምህሮ ውስጥ እያነሱ መሆኑን ጠቅሰዋል። ይህም የኮሚሽኑን ዋና ዓላማ የሚደግፍና ዘላቂ ሰላም የሚያመጣ በመሆኑ ኮሚሽኑ የሃይማኖት ተቋማት ያላቸውን ሚና በመገንዘብ በምክክር ሂደቱ ቁልፍ ተሳትፎ እንዲኖራቸው ማድረጉንም አመልክተዋል። የሃይማኖት አባቶች በተከታዮቻቸው ዘንድ ያላቸውን ተሰሚነትና ተቀባይነት በመጠቀም አለመግባባቶች በውይይት ብቻ መፍትሄ እንዲያገኙና የሀገርን ቀጣይነት የሚያረጋግጥ ዘላቂ ሰላም ማምጣት ላይ በጋራ እንሰራለን ብለዋል። የሃይማኖት ተቋማት በአጀንዳ ማሰባሰቡ ሂደት በንቃት መሳተፋቸውን አስታውሶ በቀጣይ በትግራይ ክልል በሚካሄደው የተሳታፊዎች ልየታና አጀንዳ ማሰባሰብ ሂደት ተሳትፏቸውን እንዲያጠናክሩም ጠይቀዋል። በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባት እስኪፈጠርና ዘላቂ መፍትሄ እስኪመጣ የሃይማኖት ተቋማትና ምሁራኑ ድርብ ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። እንደ አንድ ባለድርሻ አካል በምክክር ሂደቱ ላይ በመከባበር በመደማመጥና ርኅራኄ በተሞላበት መንፈስ በመመካከር፣ በሌላ በኩል ሌሎች የምክክሩ ተሳታፊዎች በዚሁ መንፈስ በምክክሩ ሂደት ላይ እንዲሳተፉና ወደ መግባባት እንዲመጡ ምሁራዊና አባታዊ ሚናቸውን እንዲወጡ ነው የጠየቁት። በክህሎት ዘርፍ እየተከናወኑ ያሉ ተግባራት ቀጠናዊ ትስስርንና የጋራ ተጠቃሚነትን የሚያረጋግጡ መሆናቸውን የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ገለጹ። የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ከኢዜአ ጋር በነበራቸው ቆይታ እንደገለጹት በክህሎት ልማት ቀጠናዊ ትስስርን ለማጠናከር የሚያስችሉ በርካታ የዲሞክራሲ ተግባራት እየተከናወኑ ይገኛሉ። ባለፉት ዓመታት በፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩት ቀጠናዊ ትስስርን ለማጠናከር የሚያስችሉ ነጻ የትምህርት ዕድሎች ለጎረቤት ሀገራት ዜጎች እየተሰጡ ይገኛል ብለዋል። ነጻ የትምህርት ዕድሉ ዜጎቹ ወደ ሀገራቸው ከተመለሱ በኋላ የኢትዮጵያን ባህልና ገጽታ ከማስተዋወቅ አንጻር ከፍተኛ ሚና እንዳለው አንስተዋል። በሀገራቱ መካከል በክህሎት ዘርፍ የልምድ ልውውጥ እየተደረገ መሆኑን ያነሱት ሚኒስትር ዴኤታው የምስራቅ አፍሪካ ሀገራት ባለሙያዎች ወደ ኢትዮጵያ መጥተው ልምድ መውሰዳቸውን በአብነት ጠቅሰዋል። የልምድ ልውውጡ በክህሎት ዘርፍ አንዱ የሌላውን ተሞክሮ እንዲቀስም ከፍተኛ መደላድል መፍጠሩንም አንስተዋል። ባለፉት ዓመታት በዘርፉ እየተሰሩ ያሉ ስራዎች ቀጠናዊ ትስስር ለመፍጠር ከማገዛቸውን ባለፈ በዲፕሎማሲው ላይ ከፍተኛ አስተዋጽኦ እያበረከተ መሆኑን ነው የጠቀሱት። ኢትዮጵያ በምትከተለውና ቅድሚያ ለጎረቤት ሀገራት በሚለው የዲፕሎማሲ መርህ በመታገዝ በክህሎት ዘርፍ የሚኖረውን ቀጠናዊ ትስስር ለማስፋት የሚያስችሉ ስራዎች እንደሚሰሩም አረጋግጠዋል። የፌዴራል ቴክኒክና ሙያ ኢንስቲትዩት ዳይሬክተር ዶክተር ብሩክ ከድር በበኩላቸው ባለፉት 5 ዓመታት በየዓመቱ 250 ለሚደርሱ የጎረቤት ሀገራት ዜጎች በተለያዩ የሙያ ዘርፎች የትምህርት ዕድል መሰጠቱንም ጠቁመዋል። ተመርቀው ወደ ሀገራቸው የተመለሱ ተማሪዎች በሀገራቸው አሰልጣኞች፣ ዲኖች እንዲሁም የተለያዩ የስልጠና ተቋማት አመራሮችና ፖሊሲ አውጪዎች ሆነው በመስራት ላይ እንደሚገኙም ጨምረው አስታውሰዋል። ከደቡብ ሱዳን የመጣው ተማሪ ጋሪማ ቤልቸር በኢንስቲትዩቱ እውቀትና ክህሎትን ከማግኘት በተጨማሪ በትምህርቱ ውጤታማ እንዲሆን ከፍተኛ ድጋፍ እየተደረገለት እንደሚገኝ ተናግረዋል። ትምህርቱን አጠናቆ ወደ ሀገሩ ሲመለስ ስለ ኢትዮጵያና ኢትዮጵያውያን መልካምነትና እንግዳ ተቀባይነት እንደሚመሰክርም አረጋግጠዋል። የዕለቱ ዜናዎቻችን እነዚህ ነበሩ። ሰላም ቆዩ።